የተካበደላቸው እንዲሁም ደግሞ አንዳንዶቹ ከፍተኛ ጉዳትን ሊከስቱ የሚችሉ 10 ስራዎችን እነግራችኋለሁ። እነዚህ 10 ስራዎችን በሌላ ስራዎች ብትተኳቸው ወይም ደግሞ ከመስራት ብትቆጠቡ እጅግ በጣም በብዙ ታተርፋላችሁ። አንዳንዱ ጉልበታችሁ እንዳይባክን የጂም ቆይታችሁን በአግባቡ እንድትጠቀሙበት ያደርጋችኋል። በሌላ በኩል ደግሞ ጉዳት የሚፈጥርም ከሆነ ደግሞ ጉዳት ከመፍጠር ይጠብቃችኋል። ምክንያቱም አንዳንድ ጊዜ የደረት ግፊት ስትሰሩ ወይ የተለያየ ነገር ስትሰሩ ትከሻ እዚህ ስር ሲያማችሁ ታያላችሁ። ሎወር ባካችሁ ላይ ወይም የታችኛው ቦታ ላይ ህመም ሲሰማችሁ ትመለከታላችሁ። ትራይሴፕሳችሁ ላይ እነዚህ አይነት ቦታዎች ላይ በተደጋጋሚ ጉዳት ይመጣል። ጉዳቱ እንግዲህ የተለያየ ምክንያት ሊኖረው ይችላል። በጣም ፑር ፎርም ወይም ቴክኒክ አለመከተል ሊሆን ይችላል። በጣም ኢጎ ሊፍቲንግ አድርጋችሁ ወይም ክብደት በጣም ከሚገባው በላይ ጨምራችሁ ሊሆን ይችላል። ወይም ያንን ጡንቻ በተደጋጋሚ እየተጫናችሁት ወይም ደግሞ ሪከቨር እንዳያደርግ እያደረጋችሁት ሊሆን ይችላል። ነገር ግን ይህንን ባታረጉ ምናልባት የነዚህ ችግሮች መነሻ እነዚህን ኤክሰርሳይሶችን መስራታችሁ ሊሆን ይችላል። ስለዚህ እስቲ እያንዳንዳቸውን ለመተንተን እንሞክር። ለማንኛውም እንኳን ደህና መጣችሁ ምርጥ ያሾው ቪዲዮስ ቤተሰቦች። አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ላይክ በማድረግ ፎሎ ሼር በማድረግ ቤታችንን እንድታበረታቱ በትህትና ጠይቃችኋለሁ። አሁን ወደ 100,000 እየተቃረብን ነው። አደራ ፑሽ አድርጉ። 100,000 መድረስ አለብን። 100,000 መግባት አለብን። አላቅም ሌላ ካለ ምናልባት በፊትነስ ኮንቴንት የኛ ሊድ እያደረገ ይመስለኛል። ጥሩ አካሄድ ያለው ፊትነስና ኒውትሪሽን ላይ ብቻ ቤዝ አድርጎ እየሄዱ ከሚገኙ ፔጆች ሊድ እያደረገ ያለው ፔጅ ይሄ ነው። ይሄ እንግዲህ የሆነው በእናንተ ምክንያት ነው፣ በእኔ አይደለም። ስለዚህ እናንተ አሁንም ፑሽ ማድረግ ይጠበቅባችኋል። ያ ብቻ አይደለም፣ በቪፒኤን ብታዩ ደግሞ የበለጠ ሰፖርት ያደርገናል። ለማንኛውም ከፕሮግራማችን ጅማሬ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። አብራችሁን ቆዩ። የመጀመሪያው እንግዲህ እንቅስቃሴ አፕራይት ሮ የምንለው ነው። አፕራይት ሮ እንግዲህ በቪዲዮ የምትመለከቱትን እንቅስቃሴ ይመስላል። ይሄ እንቅስቃሴ እንግዲህ በዋነኝነት በተለይ በጣም የሾልደር ኢምፒጅመንት ሪስክ አለው ተብሎ ይታሰባል። ያ ማለት የደረት ግፊ በምትሰሩበት ጊዜ እዚች ስር ወይም ደግሞ ይሄ ትከሻችሁ መሀል ላይ የደረታችሁና የትከሻችሁ ማካፋፈያ ላይ የሚሰማችሁ ስሜት ላይ በጣም በተደጋጋሚ እንዲመጣ የሚያደርግ ነው። እንግዲህ ይሄ ኤክሰርሳይዝ ለምንድን ነው እንደዚህ የሚያደርገው ካላችሁ በዋነኝነት እንግዲህ ይሄ ኤልቦዋችሁ ኢንተርናል ሮቴሽን ያከናውናል። ይሄ ኢንተርናል ሮቴሽን እንግዲህ ከአብዳክሽን እንቅስቃሴ ጋር ሲደመር ከዛ በተጨማሪ ደግሞ ሎድ ትከሻችሁ ላይ ሲኖር የሚከሰት ነው። ስለዚህ ይህንን ኤክሰርሳይዝ በጣም ማስወገድ ወይም መቀነስ ያስፈልጋል። ያለበዛ ትከሻችሁን በከፍተኛ ሁኔታ እየጎዳችሁት ነው የምትሄዱት። እንግዲህ ሾልደር ኢምፒጅመንት ብያችኋለሁ። ሮቴተር ካፍ ኢሪቴሽን እንዲፈጠር ያደርጋል። ያ ብቻ አይደለም፣ በረጅም ጊዜ ሂደት ደግሞ የማይቆም ወይም የማያቋረጥ የትከሻ ህመም እንዲኖር ያደርግላችኋል ወይም ያደርግባችኋል ማለት ነው። በምን መተካት ይቻላል? አንደኛው በጣም ማስፋት የተሻለ አማራጭ ነው። ወይም ደግሞ እጃችን ወይም ኤልቦዋችን ከደረታችን እንዳይጨምር ማድረግ ነው። ግን ከደረታችን ካልጨመረ የእንቅስቃሴውን ጥቅም ስለማናገኝ ይህንን ኤክሰርሳይዝ በሙሉ ለሙሉ ማቆምና በኬብል ላተራል ሬይዞችን መስራት፣ ፌስ ፑሎችን መስራት። ያ ብቻ አይደለም፣ እንደ ሃይ ፑል ኤክሰርሳይሶችን መስራት። ከዚህ ኤክሰርሳይዝ የምታገኙትን ጥቅም ካገኛችሁ ይሄንን ኤክሰርሳይዝ መያዝ ምንም ትርጉም የለውም። ሁለተኛው ኤክሰርሳይዝ እንግዲህ ቢሃይንድ ደ ኔክ ሾልደር ፕረስ ነው። እንግዲህ ይሄ ቢሃይንድ ደ ኔክ ሾልደር ፕረስ ሌላኛው በጣም ከፍተኛ የሆነ ኤክስተርናል ሮቴሽን፣ የቅድሙ ኢንተርናል ሮቴሽን ነው። ይሄም ደግሞ ኤክስተርናል ሮቴሽንን ከሾልደር አብዳክሽን ጋር አብሮ የሚያመጣ ነው። ይሄ እንግዲህ በከፍተኛ ሁኔታ ሮቴተር ካፍ የምንለው የትከሻችንን ቦታና የሾልደር ካፕሱል የሚባለውን ቦታ በከፍተኛ ሁኔታ እንዲጎዳ ያደርገዋል። እንግዲህ ይህንን ኤክሰርሳይዝ በምን እንተካው ካላችሁ በዳምፔል ሾልደር ፕረስ መተካት ትችላላችሁ። ከዚህ በተጨማሪ በባርቤል ኦቨርሄድ ፕረስ ላይ ስታደርጉ ግን ብረቱ ከፊት ለፊት ወይም ኢንፍሮንት መምጣት አለበት። ስለዚህ በእነዚህ ኤክሰርሳይዝ ብትተኩት ያለ ጉዳት መጠቀም ትችላላችሁ። አሁንም እንግዲህ ሁልጊዜ እንግዲህ ይሄ አውራጣታችን ከጆሮአችን ወደኋላ በሄደ ቁጥር አሁንም ጉዳት ይዳርገናል። ከዚሁ ጋር ተመሳሳይ የምታገኙት ኤክሰርሳይዝ ምንድን ነው? ቢሃይንድ ደ ኔክ ላት ፑል ዳውን። ይሄም ምንም ጥቅም ማታገኙበት በቀላሉ በሌላ ኤክሰርሳይዝ የምትተኩት ኤክሰርሳይዝ ነው። ስለዚህ ይሄም ኔክን ፎርዋርድ እንዲመጣ ያደርገዋል። ሾልደር ጆይንቶቻችን ወይም ደግሞ የትከሻ መገጣጠሚያዎቻችን
አንስቴብል ወይም ያልተረጋጋ ፖዚሽን ላይ ወይም አቋቋም ላይ እንዲቆሙ ያደርጋቸዋል። ይሄ እንግዲህ ቤተር ኦፕሽኑ ወይም የተሻለ ኦፕሽኑ ምንድን ነው? ፍሮንት ላት ፑል ዳውንን መስራት ወይም ደግሞ ከፊት ለፊት ፑል ዳውንን መስራት የተሻለ ነው። ከዚህ በተጨማሪ ፑል አፕ ቺን አፖችን መስራት ይሄንን ኤክሰርሳይዝ ለማሻሻል ወይም ደግሞ ለመቀየር ይጠቅማል ማለት ነው። በአራተኛ ደረጃ የምናገኘው ሚሊታሪ ሲታፕ ነው። ሚሊታሪ ሲታፕ ይሄ እንግዲህ በጣም ብዙ ጊዜ ሲታፑን ምርጥ ያደረግን እየመሰለን የምንሰራው ነው። ይኸውላችሁ ይሄ ከሆዳችን ይልቅ ማን ላይ ጫና እንዲመጣ ያደርጋል መሰላችሁ? ታፋችሁን ላይ እግራችሁና የሎወር ባካችሁ ወይም የታችኛው ወገባችሁ ላይ ነው ጫና እንዲመጣ የሚያደርገው። ይሄ እንግዲህ ምን ችግር ይፈጥራል ካላችሁ፣ አንደኛው ሉምባር ስፓይናችሁ ላይ ኮምፕሬሽን ይፈጥራል። ይሄ ማለት ለበኋላ ላይ እንግዲህ የሲያቲክ ነርቭ የምትሉት ታፋችሁን እግራችሁን ለሚይዛችሁ ለነርቭ ችግር ያጋልጣችኋል። ይሄ ከዚህ በተጨማሪ እንግዲህ ሆዳችሁን በትክክለኛ ሁኔታ እንዳይሰራ ያደርጋችኋል። ስለዚህ ይሄ የተሻለ አማራጭ ምንድን ነው ካላችሁ፣ አንደኛው እንግዲህ ሃንጊንግ ሌግ ራይዝ ብታደርጉ በጣም አሪፍ ነው። ኤቢ ሆይል ወይም ደግሞ ይሄ መኪና ይዛችሁ እየገፋችሁ መሄድ በጣም የተሻለ ነው። ሌላው እንግዲህ ፕላንኮችን መስራትም ይሄ የተሻለ አማራጭ ነው። ከዛ በተጨማሪ ደግሞ እግራችሁን ከመክተት ይልቅ እግራችሁን ወደኋላ እንዳይመጣ ተረከዛችሁን ያዝ የሚያደርጋችሁ ነገር ብቻ ተጠቅማችሁ መስራትም እንደ አማራጭ በጣም የተሻለ ነው። ሌላው በጣም የተጋነነ ግምት የሚሰጠው ዳምፔል ሳይድ ቤንድ የሚባለው ኤክሰርሳይዝ ነው። ይሄ ማለት እንግዲህ በሁለቱ እጆቻችሁ ዳምፔል ይዛችሁ ወደ ጎን ወደ ጎን ወደ ጎን ወደ ጎን ማለት ነው። ይህ እንግዲህ ሞሮፍ ከጥቅሙ ይልቅ ምንም ትርፋማ አለመሆን ወይም እንደውም አልፎ አልፎ ጉዳት መከሰት ላይ ነው። ጥቅም የለውም ስላችሁ ከምን አንጻር ነው? የሚዛን ጨዋታ ነው የምትጮቱት፣ ሲሳው ነው። ወደ አንዱ ስታዘነብሉ ክብደቱ በዚህኛው ጋር ይዝላችሁና ሞመንተሙ ደግሞ ክብደቱ ራሱ ይስባችኋል። ስለዚህ ክብደቶቹ ነው የሚጫወቱት። እናንተ ልክ ሚዛን ጨዋታ ላይ መሀል ላይ እንዳለ የሆነ ብረት አድርጋችሁ ራሳችሁን አስቡ። ግን ደግሞ ይሄ ደግሞ ጉዳት ሊያመጣ ይችላል። የመጀመሪያው ያልተመጣጠነ ስፓይን ኮምፕሬሽን እንዲኖር ወይም ስፓይናል ኮርዳችን ላይ ያለ ጫና እንዲኖር ያደርጋል። ከዛ በተጨማሪ እንግዲህ ሆዳችንንም ያን ያህል አፌክት አያደርግም ወይም አያነቃቃም። የተሻለው አማራጭ ምንድን ነው ካላችሁ፣ ኬብል ውድ ቾፐር መጠቀም ትችላላችሁ። ፖል ኦፍ ፕረስ መጠቀም ትችላላችሁ። ሩሲያን ትዊስት፣ እነዚህን ኤክሰርሳይሶች መጠቀም የተሻለ አማራጭ አለው ማለት ነው። በስድስተኛ ደረጃ የምናገኘው ስሚዝ ማሽን ስኳት ነው። ይህ እንግዲህ ሌላው በጣም ጂም ውስጥ ብዙዎች ከፍተኛ ዋጋ አውጥተው የሚገዙት ማሽን ነው። ስሚዝ ማሽን ግን ስሚዝ ማሽን ምንም ጥቅም የሌለው ማሽን ተብሎ የሚታሰብ ነው። ለምን? እንደውም አንዳንድ ጊዜ ጉዳት ስላለው። አንደኛው ምንድነው? ፊክስድ ባር ነው። ያ ማለት የተፈጥሯዊ የእንቅስቃሴ አቅጣጫን እንዳይከተል ያደርገዋል። ይህንን አለመከተሉ ብዙ ጉዳቶች እንዲመጣ ያደርጋል። ምክንያቱም ይህንን አለማድረጉ ጉልበታችን ወይም ደግሞ ሌላው ደግሞ ይሄ ታፋችን አካባቢ በአጠቃላይ ሂፕ ቦናችን የዳሌ አጥንታችን ላይ ትክክለኛ ያልሆነ ወይም ደግሞ መካኒክሱ እንዲበላሽ ያደርጓል። ምክንያቱም እኛ ማሽኑ ከርቭ እየሰራ አይመጣም፣ የወገባችንን የጉልበታችንን እንቅስቃሴ ተከትሎ አይሄድም። ስለዚህ እሱን ለመከተል ስንል ከተፈጥሮ የወጣ እንቅስቃሴ ወይም ኮምቢኔሽን እንድናደርግ ያደርገናል። ቤተር ኦፕሽኑ ምንድን ነው? የተሻለ አማራጩ የመጀመሪያው ባርቤል ባክ ስኳት መስራት፣ ይሄ የተሻለ ነው። ፍሮንት ስኳት መስራት፣ ሃክ ስኳት መስራት፣ እነዚህን መስራት የተሻለ ነው። ሌላኛው ሌግ ኤክስቴንሽን ነው። ሌግ ኤክስቴንሽን እንግዲህ ብዙዎቻችን ምርጥ ኤክሰርሳይዝ ብለን የምናስበው ነው። በእርግጥ ሌግ ኤክስቴንሽን እውነት ነው፣ በጣም ምርጥ ኤክሰርሳይዝ ነው። ግን ችግሩ ምንድን ነው? በጣም ሄቪ ካደረግን ነው፣ ከባድ ክብደቶችን ከተጠቀምን ነው። እንግዲህ ሌግ ኤክስቴንሽንን በቀላል ክብደት መስራት የተሻለ አማራጭ ነው። እንግዲህ በከፍተኛ ክብደት ስንሰራው ምንድን ነው ችግሩ ካልን፣ አንደኛው ኒ ጆይንት ላይ ወይም የጉልበት መገጣጠሚያ ላይ ከፍተኛ ጫና እንዲኖር ያደርጋል። ይሄ ታዲያ ኤሲኤላችንና ይሄ ፓቴላር ቴንደን የምንለው ላይ በከፍተኛ ሁኔታ ጉዳት እንዲገጥማቸው ወይም ደግሞ አቢዩዝ እንድናደርጋቸው ያደርገናል። ይህን ከመስራት ቡልጋሪያን ስፕሊት ስኳት መስራት፣ ስቴፕ አፖችን መስራት፣ ኖርማል ስኳቶችን መስራት የተሻለ ነው። ግን ቀለል ባለ ክብደትም ከሰራችሁት ችግር አይፈጥርም ማለት ነው። ለማንኛውም ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ስለዚህ እነዚህን ኤክሰርሳይሶች ስትሰሩ በጣም በጥንቃቄ መስራት አሊያም ደግሞ ማስወገድ የተሻለው አማራጭ ነው። አትጥፉ። ሁል ጊዜ
በፖስትኩ ቁጥር ቤቴ ውስጥ ባገኛችሁ ደስ ይለኛል። አሁን አንዳንድ ጊዜ ቪዎች እየወረዱ ነው። 300 ቪው ራሱ እየወረደ እየታየ ነው። ከ76 እና ከ77 ሺህ ሰብስክራይበር መካከል እንደዚህ አይነት ቪው በጣም ሼም ነው እና እናንተም ያቅማችሁን እቺ ኖቲፊኬሽኗን ተጫኗት ፖስት እንዲደርሳችሁ። ለማንኛውም ከልብ አድርጌ አመሰግናለሁ።